ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጮቻችን እንዴት ቆያችሁን? ምሽት 4 ሰዓት ላይ ስለ አርሰናል የተለያዩ መረጃዎችን ይዘን የምንመጣበት ሰዓት ደርሷል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ክለባችን አርሰናል በተለይ ትላንት ዴቪድ ኦርንስቲን መረጃውን ከዘገበው በኋላ በተለይ በስፋት ስለ ቪኒሺየስ ጁኒየር መረጃዎች እየወጡ ነው የሚገኙ እና ዛሬ ላይ የወጡ መረጃዎችን እስኪ ልንገራችሁ። አርሰናል ለቪኒሺየስ ጁኒየር አሁን በማድሪድ ቤት ከሚገኘው ሳምንታዊ 400,000 ዩሮ ደሞዝ በላይ የሚያስገኝለትን ኮንትራት በማቅረብ የክለቡ የምንጊዜም ከፍተኛ ተከፋይ ለማድረግ ተዘጋጅተዋል ሲል ዶሚኒክ ኪንግ የተሰኘው የቴሌግራፍ ዘጋቢ ዘግቧል። እና በተለይም በስፋት ነው በቪኒሺየስ ጁኒየር ዝውውር ጉዳይ ያወጣው እና አርሰናል ለቪኒሺየስ ጁኒየር በሳምንት ከ470,000 ዩሮ በላይ ለመክፈል ፈቃደኛ ናቸው። ፋይናንስ ጉዳዩ ምንም አይነት ችግር እንደማይሆን ወስነዋል ሲልም ዘግቧል። ጆዜ ሞሪኒዮ የትኛውም የሪያል ማድሪድ ኮከብ ከክለቡ እንዲለቅ አይፈልግም። ነገር ግን የቪኒሺየስ ጉዳይ የተወሳሰበ ሊሆን ይችላል። ምክንያቱም አርሰናል እሱን ለማስፈረም ሁሉንም መንገዶች ለመጠቀም ዝግጁ ናቸው ሲል ዶሚኒክ ኪንግ የቴሌግራፉ ዘጋቢ ዘግቧል። ቪኒሺየስ ሁለት አማራጮች አሉት። በሪያል ማድሪድ ቤት መቆየት ወይም ደግሞ ከሪያል ማድሪድ መውጣት እና በተለይም በደሞዝ ምክንያት ከሪያል ማድሪድ ጋር ሊስማማ አልቻለም። በተለይ ኬሊያን ምባፔ የሚከፈለውን ያክል ዋጋ እሱም እንዲከፈለው ይፈልጋል እና ሪያል ማድሪድ ደግሞ አሁን ላይ ካለበት ትላንትም እንደዘገብንላችሁ አሁን ላይ ካለው ካቀረቡለት የደሞዝ ሌላ ጭማሪ ለመስጠት ደስተኛ አይደሉም እና ሪያል ማድሪድ ምናልባት ቪኒሺየስ ጁኒየር ለመሸጥ ከወሰነ እስከ 136 ሚሊዮን ፓውንድ ክፍያ ይፈልጋል ሲል ዳሪዮ ስፖርት ዘግቧል። እና በተለይ ከትላንት ጀምሮ ከሪያል ማድሪድ አይወጣም ሲል የነበረ የስፔን ጋዜጣ ነው ዘጋቢ ነው እና ዳሪዮ ስፖርት ዛሬ ላይ ደግሞ ቪኒሺየስ ከወጣ እስከ 136 ሚሊዮን ፓውንድ ሊያስወጣው እንደሚችል አርሰናልን እየገለጸ ይገኛል እና የአንድ የማንዴ ወደ ሪያል ማድሪድ መምጣቱን ተከትሎ ቪኒሺየስ ጁኒየር ከሪያል ማድሪድ ይለቃል ማለት ነው ብዬ አምናለሁ ሲል ቶማስ ሬንሴሮ የተሰኘ የማድሪድ የቅርብ ታማኝ ዘጋቢ ዘግቧል። እና ቪኒሺየስ ጁኒየር ከሪያል ማድሪድ መውጣቱን ከታክቲካላዊ ራስ ምታት እንደሚገላግለው ጆዜ ሞሪኒዮ ያምናል ሲል ደግሞ ሜል ስፖርት ዘግቧል። በተለይ ቪኒሺየስ ጁኒየር አሁን ላይ እንደኔ እይታ የአንድ የማንዴን ያመጡት በቀኝ ክንፍ ላይ ነው የሚመስለኝ እንጂ በግራ ክንፍ የአንድ የማንዴን ያመጡት አይመስለኝም። እና አሁን እየተጠቀሰ እንዳለውም ቪኒሺየስ ጁኒየርን በግራ የአንድ የማንዴን በቀኝ ለማጫወት ፍላጎት እንዳላቸው ነው አንዳንድ መረጃዎች የሚወጡ እና ታማኝ ከምንላቸው ዘጋቢዎች የወጣ ነገር የለም። ነገር ግን አንዳንድ የሚወጡ ጭምጭምታዎች ተቃራኒ ናቸው። አንዳንዶቹ ቪኒሺየስ ጁኒየር መውጣት እንዲወጣ ሪያል ማድሪድ ይፈልጋል የሚሉ መረጃዎች አሉ። በሌላ በኩል ደግሞ በዛ ተቃራኒ የሚወጡ መረጃዎችም አሉ እና እስኪ ከቤን ጄኮብስ የወጣውን መረጃ ልንገራቸው። አርሰናል ውሉ ካልተሻሻለ ቪኒሺየስን ለማዘዋወር አይኑን ጥሎ እየጠበቀ ነው። ስለዚህ አርሰናል አሁንም ጥንቃቄ እያደረገ ነው። የአንድ የማንዴ ወደ ሪያል ማድሪድ ከተዘዋወረ እና ውሉ ከተሻሻለ አርሰናል ዝውውሩን ይፈጽማል። አርሰናል በሪያል ማድሪድ ስለ ቪኒሺየስ ጁኒየር የሚከናወኑትን ነገሮች ሁሉ በቅርበት እየተከታተለ ነው ሲል ቤን ጄኮብስ ዘግቧል። እንደ አንድ የአርሰናልን ዜናዎች እንዲሁም ሌሎችን ለብዙ ዓመታት እንደተከታተለና ለሚዲያው ቅርብ ለሆነ ሰው በተለይም ቀን በቀን እንደዚህ አይነት ዜናዎችን እንደሚያዳምጥ ሰው እኔ አሁን የሚወሰነው ብዬ የማስበው የዝውውር በቪኒሺየስ ጁኒየር ላይ ነው። ምክንያቱም ሪያል ማድሪድ ያቀረበለት የኮንትራት ማራዘሚያ እንዲሁም የደሞዝ ስምምነት አለ እና ያንን የሚቀበል ከሆነ ወደ ክለቡ ጋር መቆየት የሚፈልግ ከሆነ ያንን ያደርጋል። ነገር ግን አርሰናል እሱ ተጫዋቹ ላይ ስራ የሚሰራና ተጫዋቹን ማሳመን የሚችል ከሆነ በተለይም በኬሊያን ምባፔ እንደተበለጠ አይነት ነገር ነው አሁን ላይ ከቪኒሺየስ ጋር ያላቸው ግብ ግብ ማለት ነው። በተለይም በባለፈው በዣቪ አሎንሶ አሰልጣኝነት ጊዜ ኬሊያን ምባፔ ዣቪ አሎንሶን ደግፎ ቪኒሺየስ ጁኒየር ደግሞ ከዣቪ አሎንሶ በተቃራኒ ሆኖ ክለቡም ቪኒሺየስ ጁኒየርን ደግፎ ዣቪ አሎንሶን ማባረሩ የሚታወስ ነው እና አንዳንድ ግጭት እንደነበሩ ይታወሳል። እና አሁንም በደሞዝ ዙሪያ እንዲሁም የክለቡ ወሳኝ ተጫዋች ማን ነው በሚል ዙሪያ ከኬሊያን ምባፔ ጋር ፉክክር አለ እና ሪያል ማድሪድ ደግሞ በዚህ ሰዓት ላይ ኬሊያን ምባፔን የሚያስበልጥ ይመስላል። በተለይም ቪኒሺየስ ጁኒየር እስካሁን ኮንትራት አለመፈረሙን ተከትሎ ባላቸው በደሞዝ ኮንትራት ጉዳይም በሌሎችም ጉዳይ ቪኒሺየስ ጁኒየር ከክለቡ ጋር ጥሩ ሁኔታ ላይ አይገኝም እና አርሰናል ይህንን እድል መጠቀም ከቻለ እና ያንን ክፍተት ፔኔትሬት አድርጎ ይበልጥ እንዲሰፋ አድርጎ ከሪያል ማድሪድ ጋር ያለውን ልዩነት ወደ ክለባችን እንዲመጣ ማሳመን የሚችል ከሆነ
በእርግጠኝነት ሪያል ማድሪድ ተጫዋቹን ይለቀዋል ብዬ አስባለሁ እና አርሰናል ደግሞ በኮንትራትም ሆነ በገንዘብ ለሪያል ማድሪድ በሚቀርብ ገንዘብም ቢሆን ለተጫዋቹ የዝውውር ዋጋው እንዲሁም የተጫዋቹ ደሞዝ ችግር ይሆንበታል ተብሎ አይታሰብም። በፋይናንሻሊም ትልቅ ደረጃ ላይ ስላለ ክለባችን በታሪኩ በትልቅ ደረጃ ትርፋማ የሆነበት የውድድር ዓመት ስላሳለፍን እና በተለይም ይሄን ዝውውር ደግሞ እውን ከሚያደርጉ መረጃዎች አንዱ ሪያል ማድሪድ ቤት አንድ ተጫዋች ሲገባ የክለቡ ትልቅነት መሰረት በማድረግ የተጫዋቹ ምስል መብት 50% ወደ ሪያል ማድሪድ ገቢ ይሆናል እና በእንግሊዝ እንዲሁም በሌሎች ክለቦች ይሄ ነገር የለም እና አርሰናል ይህንን የቪኒሲየስ ጁኒየርን የምስል መብት ሙሉ ለሙሉ 100% ወደ ለንደን ወደ ክለባችን ከመጣ የሚለቅለት ከሆነ በደሞዝ የሚያገኘውን እንዲሁም በሪያል ማድሪድ ቤት ያጣውን በዚህ ማካካስ ይችላል እና በተለይ ክለባችን ወደ 500,000 የሚጠጋ 500,000 ዩሮ የሚጠጋ ገንዘብ ለተጫዋቹ ማቅረብ ከቻለ በቀላሉ ተጫዋቹን ማስፈረም ይችላል ብዬ አስባለሁ እና አሁንም ቢሆን ውሳኔው በቪኒሲየስ ጁኒየር እጅ ላይ እንዳለ ነው። አርሰናልም ተጫዋቹን መጀመሪያ ማሳመን ይጠበቅበታል ብዬ አስባለሁ። የግል ሀሳብ ነው ይሄ። ቪኒ የሚለቅ ከሆነ ማድሪድ ዲያማንዴን ተተኪ አድርጎ ይቆጥረዋል ሲል ፋብሪክ ሃውኪንስ ዘግቧል። እስኪ እናንተን ሀሳብ ስለ ቪኒሲየስ ጉዳይ ኮሜንት ጋር አስቀምጡልኝ። ሪያል ማድሪድ ያን ዲያማንዴን ኮንትራት ድርድሩ ውስብስብ ለሆነባቸው ቪኒሲየስ የረጅም ጊዜ ተተኪ አድርገው ነው የሚመለከቱት ሲል እንዲሁም ፋብሪክ ሃውኪንስ ጨምሮ ዘግቧል። ሪያል ማድሪድ ለቪኒሲየስ ያቀረበውን ሳምንታዊ ደሞዝ ለማሻሻል ምንም አይነት ፍላጎት የለውም። ፍሎሬንቲኖ ፔሬዝ የቪኒሲየሱን ጁኒየር ዝውውር ለመመልከት ቋሚ ክፍያን፣ ቦነስና ተጨማሪ ክፍያዎችን ጨምሮ 160 ሚሊዮን ዩሮ ወይም 136.6 ሚሊዮን ፓውንድ ድርድር የማይደረግበት መስፈርት አድርገው አስቀምጠዋል ሲል አንዳንድ ዜናዎች እየዘገቡ ይገኛሉ። አርሰናል ቪኒሲየስ ጁኒየርን ከፍተኛና ጠንካራ ጥያቄ ለማቅረብ እየተዘጋጀ ነው። ከተጫዋቹ ወይም ከሪያል ማድሪድ በኩል አዎንታዊ ምላሽ ግሪን ላይት ከተገኘ አርሰናል በአውሮፓ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱ ለማድረግ ዝግጁ ነው ሲል ካዴና የተሰኘ ዜና ዘጋቢ ዘግቦታል እና ቪኒሲየስ ጁኒየር አሁን ካለው 18 ሚሊዮን ዩሮ ዓመታዊ ደሞዝ 2 ሚሊዮን ጭማሪ ብቻ ነው የጠየቀው። እናም ባለፈው ዓመት ክለቦች ከዓለም ዋንጫ በኋላ ማድሪድ ለመቆየት ካለው ፍላጎት የተነሳ ደሞዝ ጭማሪ ጥያቄውን ዝቅ አድርጓል ሲል ዳሪዮስ ዘግቧል። እንዳልኳችሁ ቅድም ያነበብኩላችሁ ዜና አሁን ላይ ደግሞ ዳሪዮስ ከትላንት ጀምሮ ቪኒሲየስ አይለቅም እያለ ሲዘግብ የነበረው አሁን ላይ ቪኒሲየስ የሚለቅ ከሆነ ማድሪድ ወደ 36 ሚሊዮን ፓውንድ ለተጫዋቹ ይፈልጋል የሚል ዜና ደግሞ ወደ ምሽት ላይ ይዞ ወጥቷል እና በእርግጠኝነት ቪኒሲየስ ጁኒየር አርሰናል ኢፈርት እዚህ ተጫዋች ላይ የሚያሳድር ከሆነ እንደተጠቀሰውም ተጫዋቹን ለማስፈረም ምንም አይነት ዋጋ ለመክፈል ዝግጁ ስለሆነ ይሄ ተጫዋች ምናልባት ወደ ክለባችን የሚመጣበት ሰፋ ያለ እድል አለ። ነገር ግን ቪኒሲየስ ጁኒየርን ማሳመን ይጠበቅብናል ብዬ አስባለሁ። አርሰናል ቪኒ ጁኒየርን ለማስፈረም ፍቃድ ካገኘ በዓለም ላይ ካሉ ከፍተኛ ተከፋዮች መካከል አንዱ ሊያደርገው ፍቃደኛ ነው ሲል ላሩጌሮ የተሰኘ ዘጋቢ ዘግቦታል እና አርሰናል ቪኒሲየስን ዝውውር ለማጠናቀቅ የሚያስችል አቅም ያለው ሲሆን ዝውውሩን ለማጠናቀቅ የሚችለውን ሁሉ ያደርጋል ሲል ቶም ካንተን ዘግቧል እና ለዛሬ የነበሩ መረጃዎች እነዚህ ናቸው። በተለይ ስለ ቪኒሲየስ ጁኒየር በመጨረሻ ሞሪኒዮ ለዲዮማንድ የያዙት እቅድ ከቪኒሲየስ ጋር ለመጫወት እንጂ ለመተካት እንዳልሆነ አሳውቀውታል። ጆዜ ሞሪኒዮ ቪኒ፣ ምባፔ እና ዲያማንዴን በአጥቂ ክፍሉ ማስጀመር ነው ሲል ቲምቶክ ዘግቧል እና እንዳልኳችሁ ያን ዲያማንዴ የመጣ በቀኝ ክንፍ ይመስላል። ቪኒሲየስን ደግሞ በግራ ሊጠቀምበት የሚችልበት እድል አለ። ነገር ግን ከጆዜ ሞሪኒዮ ጋር በተለይም ቤኔፊካ እያለ በነበራቸው የቁርሾ ነገር ከቪኒሲየስ ጁኒየር ጋር ጆዜ ሞሪኒዮ ጥሩ ግንኙነት የለውም እና ያንን ክፍተት ማስፋት ከቻልን ክለባችን ሊያስፈርምበት የሚችል እድል እንዳለው ይሰማኛል በግሌ። እናንተን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። ወደ ሌላ ዜና ስንሄድ ብሩኖ ጊማሬሽ ዝውውር በቀጣይ ሳምንት እጅግ ወሳኝ ጊዜ ነው ሲል ፋብሪዚዮ ሮማኖ ዘግቧል። አርሰናል ለብሩኖ ጊማሬሽ ዝውውር በሚቀጥለው ሳምንት ከኒውካስትል ዩናይትድ ጋር አዲስ የቀጥታ ድርድር ለማድረግ ተዘጋጅቷል። ክለቡ ከተጫዋቹ ጋር በግሉል ደረጃ ሙሉ ስምምነት ላይ የደረሰ ሲሆን ቀደም ሲል የቀረበው የ70 ሚሊዮን የዝውውር ሂሳብ አሻሽሎ ለማቅረብ እየተዘጋጀ ይገኛል። ዝውውሩን ማሳካት አሁን በኒውካስትል የመሸጥ ውሳኔና በክለቡ የመጨረሻ የዝውውር ዋጋ ላይ የተመሰረተ ይሆናል ሲል ነው ፋብሪዚዮ ሮማኖ የገለጸው እና በተለይ እስከ አርብ በቀጣዩ ሳምንት ማለት ነው ከነገ ጀምሮ እስከ አርብ ባለው ስለ
ብሩኖ ጊማሬሽ አዲስ የዝውውር ሁኔታዎችን የምንሰማ ይሆናል። ምናልባትም ዝውውሩ ሊያልቅበት የሚችልበት እድል አለ እና አርሰናል በብሩኖ ጊማሬሽ ዝውውር ላይ ከኒውካስትል ጋር ከወሩ መጠናቀቅ በፊት ከስምምነት ላይ እንደሚደርሱ ተስፋ አድርገዋል ሲል ቤን ጃኮብስ ዘግቧል። እና በተለይም አሁን የአሁኑ ወር ጁላይ 26 ላይ እንገኛለን ዛሬ እሁድ ቀን ላይ እና ጁላይ 31 ላይ የወሩ መጨረሻ ወይም አርብ ላይ ማለት ነው ይጠናቀቃል በፈረንጆች ማለት ነው እና እስከዛ ዝውውሩ የሚያልቅበት እድል እንዳለ ቤን ጄኮብስ ነው የዘገበው። አርሰናል የብሩኖ ጊማሬሽን ዝውውር በዚህ ሳምንት ለማጠናቀቅ እንቅስቃሴ እንደሚያደርግ ይጠበቃል ሲል ዳረን ዘግቧል። አርሰናል ለብሩኖ ጊማሬሽ ያቀረበው ዋጋ ከኒውካስትል ከሚፈልገው በ10 ሚሊዮን ፓውንድ ያነሰ ዝቅ ያለ ነው ሲል ማርክ ዳግላስ ዘግቧል። ጁላይ 31 በብሩኖ ጊማሬሽ በአጠቃላይ ወደፊት እጣ ፈንታ ላይ ወሳኝ ቀን ሊሆን ይችላል። ተጫዋቹ ልምምድ ለማድረግ ፈቃደኛ ካልሆነ ወይም ከኒውካስትል ጋር ወደ ስፔን ካልተጓዘ አርሰናሎች እሱን ለማስፈረም እውነተኛ እና ትልቅ እድል እንዳላቸው ያምናሉ ሲልም ማርክ ዳግላስ ዘግቧል። እና እንዳልኳችሁ እስከ 31 ወይም በእኛ እስከ አርብ ማለት ነው ዝውውሩ ሊያልቅበት የሚችልበት እድል አለ እና አሁን ባለው ሁኔታ ላይ በመመስረት ጥሩ አይመስልም እና የእሱ ጉዳይ ለክለቡ የሚረጋጋ ስሜት አይሰጥም ሲል የኒውካስትል ቅርብ የሆነው ዘጋቢ ሊ ራይደር ዘግቧል። አንድ ደስ ሲላቸው ለራሳቸው አንዳንዴ ደግሞ ለእውነተኛው መረጃ እያቀረቡ ይገኛሉ እና አርሰናል የሚኬል አርቴታ ምኞት የበለጠ ለማሳካት ወርልድ ክላስ የሆነ ተጫዋች ለማስፈረም ከፍተኛ ገንዘብ ለማውጣት በዝግጅት ላይ ነው ሲል ጋሪ ጄኮብስ ዘግቧል። እና በተለይም በቪኒሺየስ ጁኒየር እንዲሁም ደግሞ በሁሊያን አልቫሬዝ ላይ ከፍተኛ የሆነ ፍላጎት ስላለው በእነዚህ ተጫዋቾች ላይ ትልቅ የዝውውር ገንዘብ ሊያቀርብ እንደሚችል እየተዘገበ ይገኛል። አርሰናል ለሁሊያን አልቫሬዝ ዝውውር ግዙፍ የሆነ የገንዘብ ጥያቄ ለአትሌቲኮ ማድሪድ ለማቅረብ እየተዘጋጀ ነው ሲል ኤኤስፒኤን ዘግቧል። እና ትላንት በተለይ አቅርበንላችሁ ነበር የዚህን ዜና ቲምቶክ እንዲሁም ቢቢሲ ስፖርት እንደዘገቡት ዛሬ ላይ አርሰናል የአርጀንቲናዊን አጥቂ ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ለማስፈረም እንግሊዛዊ የዝውውር ሪከርድ የሚሰብር ጥያቄ አዘጋጅተዋል ሲል ዘግቧል። ባርሴሎና የአትሌቲኮ ማድሪዱን ተጫዋች ሁሊያን አልቫሬዝ ላይ አቋማቸውን እንደማይለውጡ ሙሉ በሙሉ ተረድተዋል። ከተጫዋቹ በኩል እንቅስቃሴ እንደሚኖር ለመመልከት እየተጠባበቁ ሲሆን ለጉዳዩ መፍትሄ ለመስጠት የተጠቀመው የተቀመጠው የጊዜ ገደብ ተጀምሯል ሲል ነው አሽራፍ ቤን አይድ የዘገበው። አርሰናል ቪክተር ዮኬሬስን ለአትሌቲኮ አላቀረበም። አትሌቲኮ ማድሪድ አልቫሬዝን ክለቡን ለቆ የሚሄድ ከሆነ አቋም አይመለስም በሚል ስጋት ለስዊድናዊ አጥቂ ፍላጎት አሳይቷል። አትሌቲኮ ተጫዋቹን ክለቡን ለመልቀቅ ያለው ፍላጎት ለማወቅ ወኪሎች ጋር ንግግር ጀምሯል የሚል መረጃም ዛሬ ላይ ወጥቷል እና በዚህ ዝውውር ላይ ሁሊያን አልቫሬዝ የሚወስነው ውሳኔ ይጠበቃል። ምናልባት ባርሴሎና ማይሳካ ከሆነ ወደ ክለባችን እንደሚመጣ ይጠበቃል። አንድ ልናየው የሚገባ ትልቅ የዝውውር ጉዳይ ነው። በክለባችን ዙሪያ ብራድሊ ባርኮላ ከፒኤስጂ ጋር አዲስ ውል ላለመፈራረም የመጨረሻው ውሳኔ ላይ ደርሷል። ተጫዋቹ በዚህ የዝውውር መስኮት ክለቡን ለቆ ለመሄድና አዳዲስ አማራጮችን ለመመልከት ሙሉ በሙሉ ክፍት ነው ሲል ፋብሪዚዮ ሮማኖ ዛሬ ዘግቧል። እና በተለይ ሞርጋን ሮጀርስ ወደ ቼልሲ ከሄደ በኋላ ክለባችን የሁለተኛ ኢላማ የነበረው ብራድሊ ባርኮላ ይዟል ተብሎ ነበር። ነገር ግን አሁን ላይ ቪኒሺየስ ጁኒየር መውጣቱን ተከትሎ ክለባችን ከዚህ የዝውውር ጉዳይ ላይ ራሱን እያራቀ ነው የሚገኘው። በተለይ ደግሞ ካለው የዝውውር ዋጋ ዛሬ ላይ ቤን ጄኮብስ እንደዘገበው ፒኤስጂ ሞርጋን ሮጀርስ እና ኤሌት አንደርሰን ዝውውር ላይ ተመስርተው የብራድሊ ባርኮላን ዋጋ 170 ሚሊዮን ዩሮ እንዲሆን ወስነዋል። አስባችሁታል? ለብራድሊ ባርኮላ ለፒኤስጂ ሁለተኛ ተጠባባቂ ተጫዋች 170 ሚሊዮን ዩሮ ክለባችን ሲያወጣ ለቪኒሺየስ ጁኒየር ራሱ ይህን ያክል ዋጋ ማውጣት አለበት ብዬ አላስብም። አይደለም ለብራድሊ ባርኮላ እና ባርኮላ ለሊቨርፑል ፕሮጀክት ቅድሚያ ይሰጣል ሲል ፋብሪዚዮ ሮማኖ አክሎ ዘግቧል። አርሰናል የባርኮላን ገንዘብ ፍጹም የመክፈል ፍላጎት የለውም፣ ተጫዋቹ የሚያወጣው 90 ሚሊዮን ዩሮ ብቻ ነው ብለው ያምናሉ ሲል የፈረንሳዩ ጋዜጣ ሌኪፕ ዘግቧል። በሌላ ዜና አርሰናል ከአዲዳስ ጋር የረዥም ጊዜ ውል ለመፈረም እየተወያየ ነው ሲል ዳረን ዘግቧል። አክሰል ዶንቼቭ ወደ አርሰናል ሂር ዊ ጎ የሚል ዜና ዛሬ ላይ ሰምተናል። አርሰናል የ16 ዓመቱን የካርዲፍ ሲቲ ታዳጊ አክሰል ዶንቼቭ ለማስፈረም ሙሉ ስምምነት ላይ ደርሷል። ሂር ዊ ጎ በኦክቶበር 2025 በኢኤፍኤል ትሮፊ ላይ በመሰለፍ የካርዲፍ ሲቲ በታሪክ ትንሹ ተጫዋች ሆነው ይህ ታዳጊ የሕክምና ምርመራውን ያጠናቀቀ ሲሆን በዚህ ሳምንት አርሰናልን በይፋ ይቀላቀላል ሲል ፋብሪዚዮ ሮማኖ ዘግቧል። ክለባችን ለማስፈረም የተስማማው አክሴል ዶንቼቭ የ16 ዓመት የግራ ክንፍ አጥቂ ሲሆን ካርዲፍ ሲቲ ተጫዋች የነበረው ዶንቼቭ የሕክምና ምርመራውን ያጠናቀቀ ሲሆን በዚህ ሳምንት ለክለባችን ፊርማውን እንደሚያኖር ይጠበቃል። በሌላ ዜና አዲሱ የክለባችን ፈራሚ ክሪስቶስ ዞሊስ ጨምሮ በርካታ የቡድን አባላት ወደ ጄሮና
ስፔን አቅንተዋል ዛሬ ላይ። በተጨማሪ ቪክተር ዮከሬሽ፣ ካይ ሃቨርትዝ እንዲሁም ፒየሮ ሂንካፔ የአርሰናልን የቅድመ ውድድር ስብስብ ተቀላቅለዋል። የእንግሊዝ ፕሪሚየር ሊግ ከ26 ቀናት በኋላ ይጀምራል። ክለባችን በቀጣይ ውድድር ዓመት ዋንጫውን አስጠብቆ ድጋሚ ባክ ቱ ባክ ይመጣሉ ወይ? በጣም በጉጉት የሚጠበቅ ነገር ነው። በዚህ ቀን ከአንድ ዓመት በፊት ክለባችን ቪክተር ዮከሬስን ማስፈረሙን ይፋ አድርጓል። ይህም በአርሰናል ታሪክ ጥሩ የሚባል ዝውውር ነበር። በተለይም ለመጀመሪያ ጊዜ ክለባችን ዋንጫ ያነሳበት ከ22 ዓመት በኋላ ነው። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ላይክ እንዲሁም ሰብስክራይብ በማድረግ አግዙን። ቻው